ሰላም እንዴት ናችሁ ተመልካቾቻችን እንኳን ወደ ማወቅ ደጉ ቻናል በሰላም መጣችሁ ረዴት ነኝ ይህ ቻናል ስለ አመጋገባችን ስለ አለባበሳችን ስለ አስተሳሰባችን በአጠቃላይ ስለ ስነ ልቦናችን ስለ ጤናችንና መሰል ነገሮች የምንማማርበት ቻናል ነው ዛሬ የምናወራው ስለ ሰልፍ ኬር ነው ራስን ስለ መንከባከብ ራስን መንከባከብ በእናንተ አስተሳሰብ ምንድነው በኔ ዘንድ ያለውን ወደ እናንተ ለማካፈል ነው የመጣሁት ራስን መንከባከብ እንግዲህ ብዙዎቻችን በተለይ ደግሞ በኢንስታግራም ፔጅ ላይ እንዲሁም በሌላ ማህበራዊ ድረገጽ ላይ ራሳችንን የምናሳይበት ነገሮች አሉ አይደለ ምስሎቻችንን እዛ ላይ እናደርጋለን እኛን የሚገልጹ ቪዲዮዎች ፖስት እናደርጋለን እዛ ላይ የመጨረሻ ጥሩ ነገሮችን ነው የምናደርገው ጥሩ ምግብ ስንመገብ ስፖርት ቤት ገብተን ስፖርት ስንሰራ ለፊታችን ፌስ ማስክ ስንጠቀም ኤክስፔንሲቭ የሆኑ ፕሮዳክቶችን እየተጠቀምን ቆዳችንን ስንንከባከብ ጸጉራችንን ስንንከባከብ ቆንጆ ልብሶችን ስንለብስ ጌጣጌጦችን አድርገን ስንዋብ መሰል ነገሮችን ውጫዊ ነገራችንን ስንጠብቅ እንታያለን ራስ መንከባከብ ግን ያ ብቻ ነው ወይ የዛሬው ውይይት ይሄ ነው ራስን መንከባከብ በእኔ አስተያየት በእኔ አረዳድ ያ ብቻ አይደለም ራስን መንከባከብ ከውስጥ ይጀምራል ስነ ልቦና መንከባከብ ይጀምራል ስሜትን መንከባከብ ይጀምራል ስንቶቻችን በቀን ውስጥ ኔጌቲቭ የሆኑ ወይም አሉታዊ የሆኑ አስተሳሰቦች የሚመጡብን ከዛ ከመጡብን በኋላ ደግሞ ቻሌንጅ የምናደርገው የምንጋፈጠው እነዛን ነገሮች ስንቶቻችን አሉታዊ አስተሳሰብ ወይም ኔጌቲቭ ታውትስ ማለት ራስን ማዳከም አትችልም አትሆንም አትበቃም አትበቂም አትራመጂም ይሄ ብቻ ነሽ ከዚህ አታልፊም ሁሉ ጊዜ በዚህ ነገር ደጋግመሽ እየወደቅሽ ነው ሰው አትሆኝም ሰው አትሆንም ይሄው የታለ የታረምከው የታለ ያለፍከው የታለ የደረስክበት ህልምህ እውነት አይደለም ያንተ አይደለም አትልፋ የሚሉ ኔጌቲቭ ቶቶች አሉ አይደል ራስን የሚያደቁ ራስን የሚያደክሙ ሁሉ ጊዜ እነዛን ነገሮች ይዘናቸው እንደ ኖርማል ነገር አብረናቸው የምንኖር ከሆነ ነገን ማየት አንችልም ተስፋ ሊኖረን አይችልም የውስጥ ኢነርጂያችንን ቀስ እያለ ድሬን ያደርገዋል ያደቀናል ያጎብጠናል ከዛ በኋላ የሆነ ጊዜ ላይ ጭንቀት ሲበዛ ፊር ሲበዛ ለራስን ማድቀቅ ሲበዛ ስሜትን ማጉዳት ሲበዛ ምንም ነገር ከውጪ ወደ ውስጥ ሳይሆን ከውስጥ ወደ ውጪ ነውና ሪፍሌክት የሚያደርገው የሆነ ጊዜ ላይ ስፖርትም ሰራን ፊታችንን ኤክስፔንሲቭ በሆኑ ፕሮዳክቶችን ተንከባከብን ቆንጆ ልብስም ለበስን ውስጣችን ያለ ያ ኔጌቲቭ የሆነ ቶድ በልቶን ከዛ በኋላ ጤናችንን ያሳጣንና መገለጡ አይቀርም ስለዚህ ያ ሁሉ ነገር ይፈርሳል በምንም ነገር ራሳችንን ልንሸፍን ከቨር አፕ ልናደርግ አንችልም ምንም ነገር ሊደብቀን አይችልም መውጣቱ የማይቀር ነገር ነው ስለዚህ እነዚህ ነገሮች እንዴት እናሸንፍ ስነ ልቦናችንን እንዴት አድርገን እንንከባከበው የሚል ነገር ነው ዛሬ ማውራት የምፈልገው ስነ ልቦናችንን ለመንከባከብ ስሜታችንን ለመንከባከብ የምንጠቀማቸው ጥቂት ነገሮች የመጀመሪያው ሜዲቴሽን ነው ሜዲቴሽንም ማወሳሰብ የለብንም ኤቭሪ ሞርኒንግ ስንነሳ ለ5 ደቂቃ ከራስ ጋር መነጋገር ማለት ነው በእኔ አረዳድ ራስን ፈልጎ ማግኘት ማለት ነው እዚህ ዓለም ላይ ስመጣ ምንድነው ፐርፐዜ ኦኬ ምንድነው ቪዥኔ የት ለመድረስ ነው እየሮጥኩ ያለሁት ምን ለማግኘት ነው እየሮጥኩ ያለሁት ከዛስ በኋላ ያንን ካገኘሁትስ በኋላ ምንድነው አቺቭ አደርጋለሁ የማስበው ያንን ነገር ማወቅ ማለት ነው መቼም ሁሉም ሰው አላማ አለው የሚሮጠው አንድ ነገር ለማግኘት ነው ሁሉም ሰው ጎል ይኖረዋል ብዬ አስባለሁ ጎል ከሌለን ግን ከባድ ነው እግረ መንገድ መኖር እጅግ በጣም ከባድ ነው አደገኛ ከሆነ ነገር አንዱ እግረ መንገድ መኖር ነው ስለዚህ ሜዲቴሽን ማለት ለ5 ደቂቃ
ትንፋሻችንን ወደ ውስጥ እየሳብን እያወጣን ትንፋሻችን ላይ ትኩረት በማድረግ ከራስ ጋር መነጋገር። ልክ በዛ ሰዓት ኔጌቲቭ የሆኑ ሐሳቦች በውስጣችን ሲመጡ ቻሌንጅ እናደርጋለን። ልክ ሜዲቴት ስናደርግ አልችልም ያልኩት ለምንድን ነው? አላልፍም ያልኩት ለምንድን ነው? ምንድን ነው ያቃተኝ ነገር? ለምንድን ነው በዚህ መንገድ የምመላለሰው? ስሜቴን የጎዳው ነገር ምንድን ነው ብለን መነጋገር ማለት ነው። ስንነጋገር ሁልጊዜ መፍትሄ ይመጣል። ሁለተኛው ራስን ጃጅ አለማድረግ ነው። ትላንት በወደቅንበት ነገር ራስን ጃጅ አለማድረግ። 100 ጊዜ ልንወድቅ እንችላለን። ቁም ነገሩ ግን የወደቅንበት ነገር ለኛ እንደማይመጥን ከገባን፣ ዲዘርቭ እንደማናደርግ ከገባን፣ እዛ ስፍራ ላይ መሆን የለብንም። እኔ እኮ ለዛ ቦታ አልመጥንም፣ ለዛ ነገር አልመጥንም፣ ለምንድን ነው እዛ ቦታ ላይ የምገኘው ብለን ከልባችን ከውስጣችን ፋይት ካረግን ዛሬ ነገም በአንድ ነገር ብንወድቅ ከረጎዲያ ግን ተነስተን ማምለጣችን አይቀርም። ዛሬን የወደቅንበትን ነገር ነገን መልሰን ስንወድቅበት ይሲ ይለናል፣ ውስጣችን መጥቶ ይከሰናል፣ ጃጅ ያደርገናል። ራሳችንን ጃጅ ማድረግ የለብንም። ኢትስ ኦኬ። ዛሬም ደግሜ በወድቅ ነገ እነሳለሁ። ኢትስ ኦኬ። ምክንያቱም ያ ነገር ለኔ እንደማይመጥነኝ ኦሬዲ ስለማውቀው ፋይት አደርጋለሁ። ፋይት የሚያደርግ ሰው ማምለጡ አይቀርም። ማምለጡ አይቀርም። 2-3 ይወጋጋል፣ ይወድቃል፣ ያመዋል። በአራተኛው ግን በአምስተኛው ግን ማምለጡ አይቀርም። ሌላው ጆርናል ማድረግ፣ መጻፍ በጣም ኢምፖርታንት ነው። ስትጽፊ ከራስሽ ጋር ታወሪያለሽ። ለራስሽ ኦነስት ትሆኛለሽ። ለራስህ ኦነስት ሆናለህ። ከራስ የምትደብቀው ነገር አይኖርም። ከራስ ጋር መነጋገር ትጀምራለህ። አጀንዳህን ገልጠህ ምንድነው ግን ዊክነሴ? ምንድነው ያቃተኝ ነገር? ለምንድነው በዛ ነገር ደጋግሜ የምወድቀው? ለምንድነው የተሸነፍኩለት ብለህ ጻፍ። በጎን በኩል ደግሞ ዊክነስ እንዳለ ሁሉ ስትሬንግዝ ይኖርሃል። ጥንካሬስ ምንድነው? ጥንካሬን አትናቅ። የአብዛኛዎቻችን ችግር ውስጣችን ያለውን አቢሊቲ እንንቀዋለን። ውስጣችን የተቀመጠውን እምቅ ችሎታ እንንቀዋለን። አትናቅ። ትንሽ መስሎ የሚታየ ነገር ፕራክቲስ ስታደርገው ትልቅ ይሆናል። ስለዚህ ስትሬንግዝን ጻፍ። እኔ እንደዚህ ነኝ በል። እኔ ውስጥ ያለው ነገር እንደዚህ እኮ ነው ብለሽ ጻፊው። መቼም ራስሽን አትዋሽም። ስለዚህ ጻፊው፣ ዊክነስሽንም ጻፊው። ከዛስ መልሰሽ አንብቢው። ለምን አቃተኝ? ለመራመድ አቃተኝ? ለምንድነው መላልሽ እዚህ ውስጥ የምገኘው? በይ ከራስ ጋር ማውራት ማለት ነው መጻፍ። ሌላውና የመጨረሻው ደግሞ ራስን ማጋለጥ፣ እርዳታ መፈለግ። እምነት ካለ በእምነት ፈጣሪ ጋር ሄደህ አቃተኝ፣ አልቻልኩም፣ ደከመኝ ማለት። ወዳጅ ዘመዶች ጋር ሄደህ አቃተኝ ማለት፣ ደከመኝ ማለት። ቤተሰቦች ጋር ሄደህ መናገር። የዘመኑ ክፉ አስተሳሰብ ምንድነው ብዬ አስባለሁ መሰላችሁ? በዚህ ዘመን ሰው የለም የሚል አስተሳሰብ መልካም አይደለም። ሰው ከሰው ጋር እንዲኖር ነው የተፈጠረው። ሰው ሁሉ ክፉ አይደለም። ለኛ የማይሆነንን ሰው ራሳችንን ካወቅን እናውቀዋለን፣ ከዛ እንሸሻለን። ሰው ሁሉ ግን ክፉ ነው ማለት አይደለም። ስለዚህ መልካም ሰዎች አሉ። መልካም ሰዎች ጋር ሄዶ ራስን ማጋለጥ የግድ ነው። ደከመኝ ማለት የግድ ነው። ደከመኝ፣ አቃተኝ የሚል ሰው አሸናፊ ነው። ምክንያቱም መፍትሄ ፈላጊ ስለሆነ። ስለዚህ ፋይት ማድረጋችንን መቀጠል አለብን። ፋይት ማድረግ አለብን። ከኔጌቲቭ ቶት ራሳችንን ነፃ ማውጣት አለብን ማለት ነው። እዚህ የዛሬ ቪዲዮ ለማስተላለፍ የፈለኩት ምንድነው ውጫዊ አካላችንን መጠበቅ ኢምፖርታንት እንደሆነ ሁሉ ስነ ልቦናችንን፣ ስሜታችንን፣ ሐሳባችንን መጠበቅ መንከባከብ የግድ ነው ለማለት ነው። እናንተ ደግሞ ስነ ልቦናችሁን፣ ሐሳባችሁን እንዴት ነው የምትንከባከቡት? እስቲ ኤክስፒሪየንሳችሁን መማር ስለምፈልግ በኮሜንት ሴክሽን ላይ አሳውቁ። ሰብስክራይብ ማድረግ አትርሱ። ለወዳጅ ዘመዶቻችሁ ቪዲዮን ከወደዳችሁት ሼር አድርጉላቸው።
በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ግን